እጅግ አሳዛኝ ሰበር መረጃ ዛሬም ድረስ ኦርቶዶክሲያን በአርሲ እየተገደሉና እየታገቱ መሆናቸው ተሰምቷል ማለት ነው። በርካታ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ምእመናን በሶሻል ሚዲያ ማለትም በዩቲዩብ እና በቲክቶክ በፌስቡክ ድረገጾች ላይ ድምጻቸውን እያሰሙ ቢገኝም ዛሬም ግድያው እንዳላቆመ ተሰምቷል ማለት ነው። እንግዲህ በአርሲ ጉዳይ ሰፋ ያለ መረጃ ዘመተናል። አብራችሁ እንድትቆዩ ጋበዝኳችሁ። ታዋቂው ድምጻዊ ቴዲ አፍሮ በፍርድ ቤት እንግዲህ ብይን ተሰጥቶታል። ቴዲ አፍሮ በፍርድ ቤት የተሰጠው ብይን ምንድነው? እሱን በተመለከተ ሰፋ ያለ መረጃ ዘመተናል። ወደ ሌላ መረጃችን እናቀና። ታዋቂው ድምጻዊ ሮፍናን ከታዋቂው ቲክቶከር አዶናይ ጋር ግብ ገጥሟል። እሱን በተመለከተ ሰፋ ያለ መረጃ ዘመተናል። በቤተክርስቲያን አውደ ምሕረት ላይም አንድ የቤተክርስቲያን መምህር አዶናይን ሲያሞቃሸው ተሰምቷል ማለት ነው። ቪዲዮ ለእናንተ ይዤላችሁ መጥቻለሁ ማለት ነው፣ አስተማሪም ስለሆነ። በሌላ መረጃ ስናቀና የፕሮቴስታንት ነብይ ሆኖ እዩ ጩፋ ተወገዘ። በጣም በሚያስገርም ሁኔታ ያወገዘችውም የጴንጤቆስጤ ማህበር ማለትም ቃለ ሕይወት የተባለች አንዲት ቤተክርስቲያን ነች። እጅግ ያስገርማል። እሱን በተመለከተ ሰፋ ያለ መረጃ ይዘመተናል። ውድ የተከበራችሁ ተመልካቾቻችን እንደተለመደው ሰፋ ያሉ ወቅታዊ ሰበር ቁም ነገር አዘል ፕሮግራሞችን ይዘንላችሁ መተናል ማለት ነው። ሁላችሁም እንደተለመደው ቪዲዮን ከመጀመራችሁ ፊት ቪዲዮን ላይክ ማድረጋችሁ እንዳይረሳ ሁላችሁም ማለት ነው። ሰብስክራይብ ያደረጋችሁ ሰብስክራይብ አድርጉኝ። እስከ ፕሮግራማችን ፍጻሜ ድረስ አብሬያችሁ ቆይታ የማደርገው የምን ጊዜም ወዳጃችሁ ሚኮ ነኝ። አብራችሁን ቆይታ እንድታደርጉ በአክብሮት ጋበዝኳችሁ። መልካም ቆይታ ይሆንላችሁ። የመጀመሪያው ዜና የሚያጠነጥነው አቶ እንዳልካቸው ዘነበ የመጀመሪያ ፍሬ አዩ ተባለ። ምን አይነት ፍሬ አልገባኝም። እስቲ ዜና አቅራቢውን አዳምጠን እንምጣ። አቶ እንዳልካቸው ዘነበ ለመጀመሪያ ጊዜ ፍሬ ማየታቸውን ገለጹ። ቀደም ሲል በጄቲቪ ታዛቢ በመሆን ይታወቁ የነበሩና አሁን ሙሉ በሙሉ ወደ ወንጌል አገልግሎት የገቡት አቶ እንዳልካቸው ዘነበ ለመጀመሪያ ጊዜ አንዲት ሴት ጌታ ኢየሱስ ክርስቶስን እንድትቀበል በግላቸው መርዳት መቻላቸው በማንባት በታላቅ ደስታ ተናግረዋል። ለመጀመሪያ ጊዜም አንድ ሰው ወደ ጴንጤ እንዲገባ መርዳቴ በጣም ነው ደስ ያለኝ ሲሉም ተናግረዋል። ስሙኝ በጌታ ማለት በጣም ደስ ብሎኛል። በጣም ማለት ነው። እግዚአብሔር እኔንም ቆጥሮ እኔንም ከሰው እኩል ቆጥሮ ወንጌል መስክሬ ሰው ጌታን ተቀበለ። ጌታ እግዚአብሔር ኢየሱስ ያድናል። አመስግኑ ጌታን። ሰው ወደ ጌታ መንግስት መጣ። እንደዚህ ነው እንደ ወንጌል መስክራችሁ ሰው ጌታን ሲቀበል ደስ የሚለው። ኢየሱስ ያድናል። የኛን ሁኔታ አይደለም፣ የኛን አይደለም። በቃ ማዳን እግዚአብሔር ነው። እንዴት ማንን ከየት እንደሚያድን በማን እንግዲህ እንደሰማችሁት ነው። እንዳልክ ፍሬ አየ ምናምን ነው። እኔ በጣም የሚገርመኝ ነገር በጣም በዚህ አጋጣሚ ልጅ ለወቅሰው አይደለም የመጣሁት። ዞሮ ግን የትኛው ጌታ አሁን ከኦርቶዶክስ ወስቶ ጴንጤ ማድረግ ጌታን ተቀበለ ነው ምናምን ሊሉ እኮ ነው። አሁን አያሱስ ቤተክርስቲያናችን ኢየሱስ ጌታ ነው፣ በር ነው፣ እውነት ነው፣ መንገድ ነው፣ አልፋና ኦሜጋ ነው፣ ቤዛ ነው፣ የዓለም ሁሉ መድኃኒት ነው ብላ ተቀብላ ያኖረች ቤተክርስቲያንን ከኦርቶዶክስ ወደ ብርሃን ወደ ጴንጤ ማዛወር ጌታን ተቀበለ ብሎ የሚያስለቅስ ነገር አስባችሁታል? ምን አይነት ድራማ እንደሚሰሩ በጣም ይገርም። እኔ ኦርቶዶክስ ነኝ፣ ጌታን ተቀብያለሁ። ክርስቶስ አዳኜ ነው፣ መንገዴ ነው፣ በሬ ነው፣ እውነቴ ነው። አሁን እኔ ጌታን ወደ የትኛው ጌታ ነው የሚሄደው? ወዴት አልገባኝም። የትኛው ጌታ ነው ተቀበሉ የሚሉን ግን አልገባኝም። እንግዲህ ሁለተኛ መረጃው የሚያጠነጥነው ታዋቂው ድምጻዊ ቴዲ አፍሮ ለበርካታ ጊዜያት ሲከራከርበት የነበረውና ያልተበየነለት ጉዳይ በፍርድ ቤት ተበይኖለታል እየተባለ ነው። እንግዲህ መረጃ አዳምጣችሁት ነው። ሰበር ዜና ተሰምቷል። ፍርድ ቤቱ ለቴዲ አፍሮ ወስኖለታል። በድምፃዊ ቴዎድሮስ ካሳሁን ቴዲ አፍሮ እና በላይን ፕሮሞሽን መካከል ለዓመታት ሲካሄድ የቆየው የክፍያ ክርክር የፌዴራል ጠቅላይ ፍርድ ቤት ሰበር ሰሚ ችሎት በሰጠው የመጨረሻ ውሳኔ ተቋይቷል። ጥቅምት 25 ቀን 2018 ዓ.ም 5 ዳኞች በተሰየሙበት የሰበር ሰሚ ችሎት በሀገሪቱ ሕግ በፍርድ ቤት ደረጃ የመጨረሻ ውሳኔ ሰጪ አካል የስር ፍርድ ቤቶች የሰጡትን ውሳኔ በማጽናት ላይን ፕሮሞሽን ለድምፃዊ ቴዎድሮስ ካሳሁን 5 ሚሊዮን ብር እንዲከፍል ውሳኔ ሰጥቷል። ቴዲ አፍሮ ተከራክሮ ማለት ነው 5 ሚሊዮን ብር አስመልሷል ማለት ነው። እኔ ግን አንድ ሐሳብ ባነሳ ደስ ይለኛል። ቴዲ አፍሮን ዛሬ በመረጃ ይዤላችሁ የመጣሁት ጉዳይ ቴዲ አፍሮ ምናልባት ይሄን ቪዲዮ የሚያዳምጠው ይሄን መረጃ የሚያዳምጠው ከሆነ እንዲሁ የዘፈንክበት ጊዜ ይበቃል። ከምር ይምላችሁ የዘፈንክበት ጊዜ ይበቃል። በርካታ ገንዘቦች፣ ድርጅቶች፣ ሀብቶች አሉና አሁን እግዚአብሔር የምታመሰግንበት ወደ ንስሐ የምትመጣበት ጊዜ ነውና እንዲሁ ኦርቶዶክሳዊ ቤተክርስቲያን ሳይሆን እኔ ሁላችንም ጥሪ ብናቀርብለት ምን ይመስላችኋል? ወደ መዝሙሩ አሁን ደግሞ እግዚአብሔር የሚያመሰግንበት እመቤታችንን የሚያመሰግንበት ቤተክርስቲያንን የሚያገለግልበት እድሜ ቢሆን ለሱ በጣም ጥሩ ነው ያስባሉ። እስቲ መደግፉኝ፣ አዎ እንደግፋለን እያላችሁ ኮሜንት ላይ ጻፉልኝ። ከምር ይምላችሁ ይሄን ቻሌንጅ አድርገ ነው እንግዲህ ወንድማችን
በንስሐ ታጥቦ እግዚአብሔር የሚያመሰግንበት ጊዜ እንዲሁም በጣም ምኞቴ ነው። ከምሬ ነው የምላችሁ። እዩ ጩፋ ተወገዘ። የተወገዘው ደግሞ ቃለ ሕይወት ቸርች በምትባል በአንዲት ቤተክርስቲያን ነው። እንግዲህ ይሄ ሰውዬ ሙሉ በሙሉ ሐሰተኛ ከሚባሉ ነቢያት መካከል አንዱ ነው ይባላል። ይሄ ሰውዬ እንግዲህ በርካታ ፕሮቴስታንቶችም ይደግፉታል፣ በዛ ልክ ደግሞ በርካታ ፕሮቴስታንቶችም ያጥላሉታል። ግን እስቲ እቺ ቤተክርስቲያን አውግዘዋለች። ምን ብላ ሲያዳምጠን እንጣ የኢትዮጵያ ቃለ ሕይወት ቤተክርስቲያን እዩ ጩፋን በማውገዝ መግለጫ ሰጥታለች። የኢትዮጵያ ቃለ ሕይወት ቤተክርስቲያንም እንግዲህ ከትላንትና ጀምሮ ማለት ነው በደቡብ አፍሪካ በኢስትላንድ ቃለ ሕይወት ቤተክርስቲያን እንግዲህ ቀጠሮ የተያዘለትን የእዩ ጩፋ ይገኝበታል የተባለውን ኮንፈረንስም ከእውቅና ውጭ የተደረገና በአንዳንድ የቤተክርስቲያኒቷን አቋም በማያውቁ መሪዎችም የተደረገ ስትል ውድቅ አድርጋለች። እንደሚታወቀው እንግዲህ እዩ ጩፋ በደቡብ አፍሪካ ኢስትላንድ በተባለ ከተማ ውስጥ በምትገኝ የቃለ ሕይወት አጥቢያ ቤተክርስቲያን ላይም እንግዲህ እንደ አውሮፓውያኑ አቆጣጠር ከኖቬምበር 7 እስከ ኖቬምበር 9 2025 ድረስም አድራሻውን ገልጾ መንፈሳዊ ጉባኤ እንደሚያደርግ ማስታወቂያ ሲነግርና ሰዎችንም ሲጋብዝ ተመልክተናል። ነገር ግን ኢስትላንድ ቃለ ሕይወት ቤተክርስቲያንም ሆነ በሌሎች የቃለ ሕይወት አጥቢያዎች ላይ እንግዲህ ይህ ግለሰብ እዩ ጩፋ ማለት ነው የሚሰጠውን አገልግሎት የማንቀበለው መሆኑን እናሳውቃለን ሲል የኢትዮጵያ ቃለ ሕይወት ቤተክርስቲያን ገልጿል። በዚህ አጋጣሚ ደግሞ እንግዲህ ብዙ የሐሰት ትምህርቶችና ልምምዶችም ስለበዙ በዚህ ዘመን ሁሉም የቃለ ሕይወት አጥቢያ ቤተክርስቲያናትም የሚጠሯቸውን አገልጋዮች አስተምሮ ሕይወትና ልምምዳቸውን በጥንቃቄ በመፈተሽም ከሚመለከታቸው ሀገራት ጋር ደግሞ ደጋግሞ በመመካከርም የአባሎቻችንን መንፈሳዊ ጤንነት እንዲጠብቁ በድጋሚ ለማሳሰብ እንወዳለን ሲል የኢትዮጵያ ቃለ ሕይወት ቤተክርስቲያን መግለጫውን ደምድሟል። እናንተስ ደግሞ በተለይም ደግሞ እንግዲህ ስለ ጉዳዩ በቅርበት የምታውቁ ሰዎች በዚህ ዙሪያ ምን ትላላችሁ? ሀሳባችሁን አካፍሉ። ራሱን የክርስቶስ ተላላኪ ወንጌላዊ ነብይ አድርጎ ነው የሚያስበውና እኔ እንደዚህ አይነት ሰው እውነት እላቸዋለሁ ፕሮቴስታንቶች ከዚህ ሰው ትርቁ ደስ ይለኛል። ከምሬ የምላቸው ምክንያቱም እውነተኛ ሰላም ነው። ታዋቂው ቲክቶከር አዶናይ እንግዲህ በቤተክርስቲያን አውደ ምሕረት ላይ በመምህራን ጭምር እየተወደሰ ነው የሚገኘው። እስቲ አንድ መምህር ስለ አዶናይ የተናገሩትን ንግግር አሰማቸዋለሁ። እስቲ አዳምጠን እንጣ። ተናገረ። አዶናይ ነው የሚባለው። ምን ብሎ ተናገረ? እግዚአብሔርን መቼም ቢሆን አለ፣ እግዚአብሔርን መቼም ቢሆን ከዚህ ከምላሴ አለየውም አለ። ምን አይነት እድለኛ መንፈስ ነው የተሰጠው በእውነት። አዶናይ ማለት ጌታ እግዚአብሔር ማለት ነው። አንዳንድ ጊዜ ስምና ግብር ይመሳሰላል። አዶናይ የሚለው ስም ራሱ የአብ የወልድ የመንፈስ ቅዱስ የአንድነት ስማቸው ነው። አንዳንድ ጊዜ በእግዚአብሔር ስም ስንጠራ ሚዛን የምንደፋ ሰዎች እንሆናለን። ወጣቱን እግዚአብሔርን ካላወቀው ውርደት ነው። ከምን ያለየው ነው ያለው? ብዙ መምህራን አስተምረዋችሁ ያልተማራችሁ የእግዚአብሔርን አዳኝነት የሚመሰክሩ አንደበቶች የተባረኩ ናቸው። እግዚአብሔርና ምኛ አይደለም ጋይስ፣ እምነት ህይወታችን ይቀይረዋል። ሰው ፊት የሚመሰክርልኝ እኔ በሰማይ አባቴ ፊት እመሰክርለታለሁ ብሎ ጌታችን ኢየሱስ ክርስቶስ ተናግሯል። ማችሁት ነው። ወጣቱ ቲክቶከር አዶናይ በአሁኑ ሰዓት ከ3 ሚሊዮን በላይ ተከታዮች እንዳፈራ የሚታወቅ ነው። ልጅ እንግዲህ በዚህ ባሳለፍነው 5 ወራት ብቻ በርካታ ፎሎወሮችን በርካታ ተከታዮችንም በርካታ ወዳጆችንም አፍርቷል ማለት ነው። ዛሬ ደግሞ በቤተክርስቲያን አውደ ምሕረት ላይ በመምህራን ጭምር እየተወደሰ ነው የሚገኘው። እንግዲህ አዶናይ የተባለው ስም የአብ የወልድ የመንፈስ ቅዱስ የአንድነት ስማቸው ነው። እንዲህ ስምና ግብር አንዳንዴ ሲመሳሰል ጥሩ ነው። ስለዚህ ወንጌልን ደግሞ እንደዚህ ታዋቂ ሆኖ መስበክ ደግሞ ደስ ይላል ማለት ነው ብሎ እንግዲህ መምህሩ ሲያሞካሸው ተሰምቷል ማለት ነው። እናንተ ምን ትላላችሁ? እንግዲህ አዶናይ ከቅርብ ጊዜ ወዲህ በቅርብ ጊዜ ታስታውሱ እንደሆነ በዚህ ራስን በራስን ማርካት የሚል ጉዳይ ላይ ሲሰራ ሲናገር በርካታ ስሞታ ሲቀርብበት ሲተች የነበረ ግለሰብ ነው። እንደገና ደግሞ አሁን ስሙን አጽድቶ እንደገና ደግሞ በትልቅ ካባ በትልቅ ቦታ ላይ የሚገኝ ታዋቂ ቲክቶከር ነው። በቤተክርስቲያን አውደ ምሕረት ላይም እንደዚህ ሲያሞካሹት ተሰምቷል ማለት ነው። እንግዲህ ወደ ሌላኛው መረጃችን ስናቀና ውድ የተከበራችሁ ተመልካቾቻችን ወደ አርሲው ግጭት ነው የምንሄደው። እንግዲህ በአርሲ በርካታ ኦርቶዶክሳውያን ምዕመናን እየተገደሉ የታገቱ ነው የሚገኙት። ይህም በተመለከተ ትላንትናና ዛሬ በርካታ ሰዎች ታግተዋል፣ ተገድሏል። እስቲ ይህን ቪዲዮ አዳምጠን እንምጣ። በ27 የተደረገውንና ዛሬ ያለውን መረጃ አደርሳችኋለሁ። አሳዛኝ ዜና ዛሬም ጥቅምት 27 ቀን ተጨማሪ 9 ኦርቶዶክሳውያን በአርሲ ተረሸኑ። እጅግ በጣም አሳዛኝና ልብ ሰባሪ የማያባራ ዜና። ዛሬ ጥቅምት 27 ቀን 16 ኦርቶዶክሳውያን የታፈኑ ሲሆን 9ኙ በአሰቃቂ ሁኔታ ተረሽኗል። 7ቱ ግን አሁንም ያሉበት ሁኔታ አይታወቅም። በአርሲ ዞን በጃጅ ወረዳ በሰጎሬ በወሼባ በተሬ አሜና እና አንጌ ዳቼ አካባቢ ከጥቅምት 22 እስከ ጥቅምት 24 2018 ዓመተ ምህረት በነበረው ጭፍጨፋ ታፍነው ከተወሰዱ 16 ኦርቶዶክሳውያን መካከል ዛሬ 9ኙን ገድለው ጥሏቸዋል። ቀሪዎቹ 6 እስካሁንም በገዳዮቹ እጅ ላይ ይገኛሉ። በአንድ ሳምንት ብቻ የሟቾች ቁጥር 43 ደርሷል። ወቅታዊ ዓለም አቀፋዊና ታማኝ መረጃዎች ለማግኘት ፎሎ በማድረግ ቤተሰብ ይሁኑ።
ከአርሲ የተሰማው ሌላኛው አሳዛኝ መረጃ የሁላችንንም ትኩረት የሚሻ ሆኗልና ባካችሁን ይህንን መረጃ ለብዙሃኑ እንዲደርስ በማድረግ ተባበሩን። ከአርሲው የኦርቶዶክሳውያን ግድያ የተረፉና ቤተሰቦቻቸውን ልጆቻቸውንም ጭምር የተነጠቁ አባወራና አማወራዎች እንዲሁም በጥቃቱ ቤተሰቦቻቸውን የተነጠቁ ህፃናትን ጨምሮ ከ20 በላይ የሚሆኑ ኦርቶዶክሳውያን ለከፋ ችግር መከራና ረሃብ መዳረጋቸውን በስፍራ የሚገኙ የመረጃ ምንጮች ነግረውኛል። ኦርቶዶክሳውያኑን ለመደገፍ የሞከረ የመንግስትም ሆነ የቤተ ክህነት አካል የሌለ በመሆኑ ወገኖቻችን ለከፋ አደጋ ተጋልጧል የተባለም ሲሆን የተሰደዱት የሟች ቤተሰቦች ሙሉ ንብረታቸው መዘረፉን ተከትሎም በእጃቸው ምንም አይነት ለመኖር የሚያስችላቸው ነገር እንዳልያዙም ተነግሯል። በመሆኑም ጥቃቱን ከመቃወምና ፍትህን ከመጠየቅ ባለፈ እነዚህን በችግር ውስጥ ያሉ ወገኖቻችንን ለመደገፍና የሚመለከታቸው አካላትም ሆነ ማህበረሰቡ አፋጣኝ ድጋፍ እንዲያደርግላቸው መረጃውን ሼርና ሪፖስት በማድረግ ለብዙሃኑ ይደርስ ዘንድ የበኩላችሁን አስተዋጽኦ እንድታበረክቱም በትህትና ጠይቃችኋለሁ። እንግዲህ ውድ የተከበራችሁ ተመልካቾቻችን ብፁዕ አቡነ ናትናኤል በዚህ ጉዳይ በጣም እጅግ ከባድ ንግግር ተናግሯል። እስቲ ላሰማችሁ። ደከመን፣ ብዙ ጊዜ ሰማን፣ እናንተም ፈረዳችሁብን በእኛ፣ እናንተም ወቀሳችሁ፣ እውነት አላችሁ። ግን ለማን የምንነግረው ይሄንን? ማን ነው የሚሰማን ይሄንን? ማን ነው የሚያቆመው ይሄንን? አው ይብቃ፣ ተለማመድ ነው። ስንት ሰው ሲያልቅ፣ ስንቶቻችን ስናልቅ ነው የሚቆመው? ቢበቃ። ህዝባችን እረፍት ይፈልጋል፣ ሰላም ይፈልጋል፣ ነፃነት ይፈልጋል። ሞት ሰለቸን፣ በቃን። ደም መፍሰስ ሰለቸን፣ ይበቃናል። ሀገሪቷ እረፍት ያስፈልጋታል። ህዝቡ እረፍት ያስፈልገዋል። ስለኛ ደም ፈሰሰ እኮ፣ በሱቁ ስለኛ ተፈወስን እኮ። ሌላ ደም አያስፈልግም። ሌላ ደም በግፍ ሊፈስ አይገባም። አሁንም ይህን በተመለከተ ብፁዕ አቡነ ናትናኤል ድምጻቸውን በዚህ ያሰሙ እንጂ በርካታ ጳጳሳት በርካታ አባቶች ዝም ማለታቸው በበርካታ መምህራን በበርካታ ምዕመናን እየተተቹ ነው የሚገኙት። እስቲ ይሄን መምህር የተናገረው ሰምተን እንጣ። እንዴ የምዕመናን ሞት እንዴት አይገዳችሁም? ምን እስክንሆን ነው የምትጠብቁት? ሁሌኛ በገንዘብም በህይወት ዋጋም እየከፈልን እናንተን ተሽከርካሪ ወንበር ላይ የምናስቀምጠው እስከ መቼ ነው? እኛ ለእናንተ ዋጋ እየከፈልን እናንተ ለኛ ግን ዋጋ በመናገር ብቻ እንኳን ዋጋ የማትከፍሉት እስከ መቼ ነው? እረኛ የሚሆነው ከፊት ሆኖ ሲመራ ነው። እናንተ ግን መሪ ለመሆን ከፊት ሆናችሁ አንድም ቀን አይተናችሁ አናውቅም። ከፊት ሆኖ የሚሞተው ይሄ እረኛ ሳይሆን ተመሪ የሆነው በግ የሆነው የዋሁ ምዕመን። እስከ መቼ ምዕመኑ ብቻ ዋጋ እየከፈለ? እስከ መቼ ድረስ ምዕመናን ለሃይማኖታቸው አንገታቸውን ለሰይፍ እየሰጡ ግንባራቸውና ደረታቸው ለጥይት እየሰጡ እንዴት አይነት እንቅልፍ ነው የምተኙት? እንዴት አይነት መኝታ ነው የምተኙት? ምን አይነት ህሊና ቢኖራችሁ ነው? መቼም ሰላማዊ እንቅልፍ እንደማተኙ እርግጠኛ ነኝ። ለምን አዋጅ አታውጁ? ጥቁር አስለብሱ። አሁንም ምህላው ይታወጅ፣ ጾሙ ይታወጅ። እጆቻችንን ከልባችን ጋር በላይ ወዳለው ወደ ሰማይ ወደ እግዚአብሔር እናንሳ። እናንተ ከፊት ቀደሙ እረኛ ስለሆናችሁ፣ እኛ በጎች ደግሞ ከኋላ እንከተላለን።